ሰላም የብሌን መኝታ ቤት የሰማችው ጮት አስደንግጧትኝ በሩን ከፍታ በፍራቻ ስትሄድ ግን ደግሞ ያየችውን ማመን ያቃታት። አቶ ባሄሉና ሳሚ ብሌንን አንቀው ይዘዋትኝ ሽጉጥ ደቅነውባታል። ሰላምን በጣም በመደንገጥ ወንድሟን ለምን እንደሆነም ብትጠይቀው ነገር ግን ደግሞ ሳሚ ሽጉጡን ወደ ሰላም ይልባታል። እናም በማስፈራራት እሷን ያፍኗትና እንዳታያቸው ሳሚም ሆነ እንዲሁም አቶ ባሄሉ ያመልጣሉ። ሰላም ግራ በመጋባት ቆይ ምንድነው የመጣው ነገር በማለት ደንግጣ ያለ እናም ደግሞ ብሌን ውጭ ላይ ነበረችና እሷም ደግሞ እስከ ዛሬ ነግሬሽ ነበር ታይ ብልሽ እምቢ ብለሻል፣ አሁን እስኪ ማን ይደርስልሻል እያለች እያለ በር ሲከፈት ሲሰማ በጣም ትደነግጥና ወደ ብሌን ክላስ ስትሄድ ወይዘሮ ሰላም በር ላይ ታገኛታለች። ብሌንም ቃልም ደግሞ በመቅለብለብና እንዲሁም ደግሞ በማስመሰል እማዬ ምን ነው በዚህን ሰዓት ብቻሽን ምን ሆነሽ ነው ብላም ትጠይቃታለች። ወይዘሮ ሰላም ግራ መጋባት ቆይ ልጄ እዚህ ምን ትሰሪያለሽ በዚህን ሰዓት ቆይ ምን ሆነሽ ነው በማለት እናም ደግሞ ጮት ሰምቼ ነበር ምንድን ነው ግን እኮ ትላለች። ምንም አይደለም ጮት አልሰማሽም ብሌን በህልማ ይሆናል ተኝታ እኮ ትቃዣለች በጣም ብዙ ጊዜ ደግሞ የእናቷ ነገር ስለሚያሳስባትኝ ለዛ ነው ታያት በቃ ከእንቅልፏ ስትነሳ ትደነግጣለች። ነይ እናቴ ግቢ በዚህ ጨለማ ምን ትሰሪያለች በማለት ሰላምን በማባበል ወደ ውስጥ ይዛት ይገባለች። አቶ ባሄሉና እንዲሁም ሳሚ ብሌንን በማነቅ ካሁን በኋላ ይውልሽ ተናግረሻል ከባንቺ ምክንያት በእህቴ ዘንድ ሊባስ ባልሽኝ እንዲሁም ደግሞ ማወቅ የሌለብሽን ነገርም አውቀሻል። ስለዚህ አሁን ላይ ያቺ ድሃ እናትሽን እገላታለሁ ሲላትም በፍጹም እናቴ በጣም ብዙ ዋጋ ከፍላለች እንዳትገሉብኝ እባክህን ምንድነው የምትፈልገው ነገር ላድርግልህ በማለት ትለምነዋለች። ብሌንንም አሁን በቃ ብዙ ነገር አውቀሻል ማወቅ የሌለብሽን በተለይ ደግሞ ብሌን የሰላም ልጅ እንዳልሆነች እናም ስለዚህ አንቺን መግደል አለብኝ ብሎ አቶ ባሄሉ ሽጉጡን ወደ ብሌን ሲላትኝ ነገር ግን ደግሞ አሁንም ቢሆን ግራ በመጋባት ወደ ውስጥ መግባት አልቻለችም ነበር። ነገር ግን እኔ ሰማው ደግሞ የብሌን ድምጽ ነው እናም ብሌን ገብቼ ማየት አለብኝ በማለት ትለምናታለች። እሷም ደግሞ በፍጹም መግባት የለብሽም በቃ አሁን ላይ ተናናት እኮ ብሌን በማለት ትመልስላታለች። አሁን ላይ ቃል አውቃ እያጭበረበረችና እንዲሁም ደግሞ አቶ ባሄሉና ሳሚ ውስጥ ስላሉ እንዳትይዛቸው ብሌንን እንዳፈኗትኝ ግን ደግሞ እሷ ምንም እንዳልሆነችና እንዲሁም ከዚህም በፊት እሷ ሁሌም እንደዚህ ድምጽ እንደምሰማ በቅ እየቃዠች እንደሆነም ስትነግራትኝ ሰላም ግን በፍጹም ይሄ ነገር አልተዋጠላትም። ሰላምም በፍጹም ብሌንን ማየት አለብኝ ብላ ቀጥ ብላ ስትሄድ ከእንደገና ቃል ሌላ ውሸት ማምጣትን ጀመረች። ሰላምንም አሳመነቻት እና ቅድም እኮ የሰማሽው ጮት እኔ ነኝ የጮክትም እኔ ነኝ በማለት ትመልስላታለች። ቆይ አንቺ ለምን ጮሽ ምን ሆነሽ ነው ብላ ትጠይቃታለች። አዎ የሆነ ነገር አስደንግጦኝ ነው አይጥ በፊት ለፊት ስትመጣ በጣም ደንግጬ ያው እንደምታውቂው አይጥን ያልወድም አይደለ እናቴ እናም በዚህ ምክንያት ነው በማለት ትመልስላታለች። ወይዘሮ ሰላምንም አምናትኝ ብሌንን በቃ አይዞሽ ልጄ ብላ ልጇን ወይም ደግሞ እቺ አጭበርባሪ የሆነችውን ቃልን አቅፋ ምን ነው አይዞሽ በቃ ደነገጥሽ አይደለ በማለት ነገር ግን ደግሞ ብሌን አሁን ላይ አፏ ስለታፈነ ምንም አይነት ድምጽ ማሰማት አልቻለችም ነበረ። ይህንን በማማሸቷ ሰላምም ወደ ውስጥ ትገባለች። ቃልም በጣም ይቅርታ ማሚዬ አስደነገጥኩሽ አይደል በማለት በቃ አሁን ላይ በቃ እሺ ልጄ አይዞሽ ለማንኛውም ግን መምጣቴ ካልቀረ እስኪ ብሌንን ሳላያት አልሄድም ብላ ወደ ብሌን ስትሄድ ቃልም በጣም ትበሳጭና ማሚዬ ቆይ ግን ምን ሆነሽ ነው ለምንድነው እንደዚህ የምትወኚው በቃ ደህና ነች ብዬሽለ ብላ በጣም ትበሳጫለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ሌላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ናችሁም ከልብ ነው አመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። አደራ ቀጣይ ክፍል ይዤላችሁ መጥቻለሁ።
ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ይህ ቻናል እንግዲህ ሰብስክራይብ በማድረግ ቤተሰቡን አዳዲስ ቪዲዮዎችን ታገኙበታላችሁ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የደወል ምልክቷን መጫናችሁን አትርሱ። አደራ። ቀጣይ ክፍል ምን ተፈጠረ? እንግዲህ በባለፈው ክፍል ብሌን ስትታገጅና እንዲሁም ደግሞ ክላሷ መገብተው ሳሜና አቶ በኃይሉ አንቀው ሲይዟት ነበር። ያለቀው ማን ነው? በዛሬው ዕለት ምን ሆነ? ምን ተፈጠረ የሚለውን የምነግራችሁ ይሆናል። ብሌንስ አገቷት ወይስ ደግሞ እንዴት ሆነች? ብሌን ምን ገጠማት የሚለውንም ይዤላችሁ መጥቻለሁ። እናንተ ቀጥታ ወደ ቪዲዮ ላይክ ሼር ማድረጋችሁን ታዲያ እንዳረሱ። ጥሩ ሰላም በፍጹም እኔ ጥሩ ነገር እየተሰማኝ አይደለም። በቃ መምጣቴ ካልቀረ ብሌንን ሳላያት አልሄድም ብላ እምቢ ትላታለች። እንዲሁም ደግሞ ቃል ቆይ ግን ማሚ ምን ሆነሽ ነው? ለምንስ ነው? ቆይ ምን ሆነሽ ነው? በሰላም የተኛችውን ልጅ ለምን ትቀሰቅሻታለሽ? እናም በፍጹም በቃ ተያትኝ ብላም እምቢ ትላታለች። ወይዘሮ ሰላም ግን ደስ አላላትም ነበረ። ምክንያቱም ደግሞ የሰማችውና እንዲሁም ደግሞ ጮቱ የእሷ ድምፅ እንደሆነ ነበር ያወቀችው። ነገር ግን ደግሞ ይህ ድምፅ የኔ ነው በማለት እሷም ውሸታም ዋሽታታለች። ምን ሆነሽ ነው? በሰላም የተኛችውን ልጅ ለምን ትረብሻታለሽ? ያው ብሌን ደግሞ ከእንቅልፏ አቋርጣ ከተነሳች ደግሞ ያው ራሷንም ያማታል። ከሚያማት ደግሞ ብትተይ ይሻላል ትላታለች። አዎ በቃ እሺ የኔ ልጅ እንግዲህ ከተኛችማ በቃ ዝም ብዬ ልሂድ እንጂ በማለት ወይዘሮ ሰላምም ጥላት ትሄዳለች። ሰላምም ወደ ውስጥ ስትገባ ተመልሳ ግን ደግሞ የብሌንን ድምፅ ትሰማለች እና ምንም ሳታዳመጣትኝ ቀጥታ ወደ ብሌን ክላስ ነበር ሄደችው። ቃል ትልቅ የዱላ ታነሳና አንገቷን ጭንቅላቷ ላይ ትላታለች ሰላምም አዙሯት ትወርቃለች፣ ትጮኻለች። ስትጮህም አቶ በኃይሉና እንዲሁም ሳሚ ከውስጥ ይሰማሉ። ወይዘሮ ሰላምም እራሷን ስታ ትወድቃለች። ቃልም ወይኔ የሰው ነፍስ አጠፋው እያለች መጮ ጀመረች። አቶ በኃይሉና እንዲሁም ሳሚ ከውጭ ወጡ። ሲወጡ ግን ሰላም ወድቃ ነበረ። አቶ በኃይሉም ቃልን ቆይ ምንድን ነው እያደረግሽው ብሎ ይጠይቃታል። እሷም ደግሞ በቃ በጣም ደንግጬና እንዲሁም ደግሞ ይደረስባቸዋል ብዬ እኮ ነው በሩን ከፍታ ልትገባ ነበር፣ ለዛ ነው ይሄን ነገር ያደረግኩት፣ በቃ ሰላምን ገደልኳት እያለች ቃልም ማልቀስ ጀመረች። እናም በቃ ሁሉን ነገር አበላሸሁት ማለት ነው እያለች ስታለቅስ፣ አቶ በኃይሉ ግን ደግሞ እንኳን አይደለም እህቱ የሞተችበት ምክንያቱም ደግሞ እስከ ዛሬ ድረስ ሰላምን መረዘሽ ግዳያትኝ ሲላትም እንደነበረ እናም ደግሞ ምንም ሳይመስለው በቃ አይዞሽ ተረጋጊ ብሎም ይላታል። ብሌንም በመገረም ቆይ ግን እንዴት ይሄ ወንድም ነው ወይ በማለት በጣም ይገርማታል። ሰላም እዛ ጋ ሞታ እያያትኝ እሱ ግን ምንም ነገር አልመሰለውም። እናም ብሌንም በጣም ደንግጣ ቆይ እንዴት ይሄ በማለት ወይኔ እትዬ በማለት በጣም ታዝናለች። ቃል በማላሰበችው ሁኔታ ወላጅ እናቴ ነገ ዛሬ አገኛለሁና እታወቃታለሁ እያለች ነገር ግን ወላጅ እናቷን በሞት አታታለች። ይህንን ሳታቅና እንዲሁም እናትና ልጅ ሳይታወቁ